የኢትዮ ቴሌኮም ባለ አክሲዮኖች የባለቤትነት መብታቸው ከያዝነው በጀት ዓመት መጀመሪያ ጀምሮ እንደሚከበር ተገለጸ። ለሰባተኛው ጠቅላላ ምርጫ ተመዝግበው ከነበሩት ፓርቲዎች ውስጥ 6ቱ ከውድድር ውጭ መሆናቸው ተረጋገጠ። በሌላ ዜና የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ማለቱ ተሰማ። የአሜሪካ ጦር በደቡብ ኢራን አዲስ ጥቃት መክፈቱን አስታወቀ። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። እስራኤል በሊባኖስ አዲስ ጥቃት ጀመረች የሚሉና ሌሎች መረጃዎች ወደ እናንተ እናደርሳለን። ሰላም ጤና ይስጥልኝ ውድ የኢትዮ ሞኒተር አድማጭ ተመልካቾች፣ የዕለቱ መረጃዎች አበይት ነጥቦችን በማስቀደም ጀምረናል። አሁን ወደ ዝርዝር እናልፋለን። አብራችሁን ቆዩም። የኢትዮ ቴሌኮም ባለ አክሲዮኖች የባለቤትነት መብታቸው ከያዝነው በጀት ዓመት መጀመሪያ ጀምሮ እንደሚከበር ተገለጸ። ኢትዮ ቴሌኮም የ10 በመቶ የባለቤትነት ድርሻ ከገዙ 47377 ዜጎች ውስጥ 45366 ማለትም 95.8 በመቶ የሚሆኑት የባለቤትነት ማረጋገጫ አክሲዮኖችን ወደ ዲጂታል የመቀየር ሂደታቸውን ሙሉ በሙሉ መጠናቀቁን ተገለጸ። ለባለ አክሲዮኖች የትርፍ ክፍፍል ከ2018 በጀት ዓመት ጀምሮ እንደሚጀመር ኢትዮ ቴሌኮም አስታውቋል። እነዚህ የባለቤትነት ማረጋገጫ ሂደታቸውን ያጠናቀቁት ዜጎች በገንዘብ ሲሰላ 3.4 ቢሊዮን ብር ዋጋ ያላቸው 10.1 ሚሊዮን አክሲዮኖች ባለቤት መሆናቸውን ይፋ አድርጓል። ኢትዮ ቴሌኮም ከሰነድ መዋዕለ ንዋዮች ገበያ ጋር በጋራ ዛሬ ግንቦት 18 ቀን 2018 ዓ.ም በሰጠው መግለጫ በመላ ሀገሪቱ ለሚገኙ 47377 ዜጎች በድምሩ 10.7 ሚሊዮን አክሲዮኖችን በማቅረብ ለህዝብ ይፋ አድርጓል። ኩባንያው ባለፉት ወራት ባለ አክሲዮኖች የተቋሙን ባለቤት የሚሆንበትን ማረጋገጫ ለመስጠት የሚያስችሉ መጠነ ሰፊ ስራዎች ሲያከናውን እንደቆየ በመግለጽ በተለይ የባለ አክሲዮኖችን መረጃ በመመርመር እንዲሁም ከባለ አክሲዮኖች ጋር በመነጋገር ያልተሟሉ መረጃዎችን የማሟላት ተግባራትን ማከናወኑን ገልጿል። ከዛሬ ጀምሮ የኢትዮ ቴሌኮም ባለ አክሲዮኖች በኢትዮጵያ የሰነድ መዋዕለ ንዋዮች ገበያ ላይ አክሲዮናቸውን ማንቀሳቀስ የሚያስችላቸው ዝግጅት መጠናቀቁን በይፋ ለግብይት ዝግጁ መሆናቸው አስታውቋል። ለሰባተኛው ጠቅላላ ምርጫ ተመዝግበው ከነበሩ ፓርቲዎች ውስጥ 6ቱ ከውድድር ውጭ መሆናቸው ተረጋገጠ። በሌላ ዜና የአውሮፓ ህብረት የዘንድሮውን የኢትዮጵያ ምርጫ አልታዘብም ማለቱ ተሰማ። ለመጪው ሰባተኛ ጠቅላላ ሀገራዊ ምርጫ የእጩዎች ምዝገባ አከናወንና የምርጫ ምልክቶቻቸውን መርጠው ከነበሩት 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያቶች ከፍክክር ውጭ መደረጋቸው ከኢትዮጵያ ብሔራዊ ምርጫ ቦርድ የተገኘ መረጃ ያረጋግጣል። ቦርዱ የድምፅ መስጫ ወረቀቶችን በውጭ ሀገር አሳትመው መጠናቀቁን ተከትሎም ዘንድሮ የምርጫ ውድድሩ የሚካሄደው በተቀሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሆነም ታውቋል። ከምርጫ ውድድር ውጭ ከሆኑት ፓርቲዎች መካከል 3ቱ መሰረታቸውን በትግራይ ክልል ያደረጉ ሲሆን እነርሱም በትግራይ ክልል ምርጫ ባለመካሄዱ ምክንያት ከውድድር የወጡት ዲሞክራሲያዊ ስምረት ትግራይ ስምረት፣ ትንሣኤ ሰብአ እንደርታና ትንሣኤ ስርዓት ቀንጭ ሀቂ ፓርቲዎች ናቸው። የተቀሩት 3 ፓርቲዎች ደግሞ በአመራሮች የውስጥ ክፍፍልና በፍርድ ቤት ክርክር ሳቢያ እጩዎቹን የተሰረዙበት የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ በበጀት ኦዲት ሪፖርት መዘግየት ምክንያት ምዝገባውን ሳይሳካ የቀረውም የሲዳማ ፌዴራሊስት ፓርቲ ሴፌፓ እንዲሁም ምክንያቱን በውል አላውቀውም ባለው ሁኔታ ከምርጫ የተሰረዘውና ቦርዱን የሚወቅሰው የጋምቤላ ህዝቦች ነጻነት ንቅናቄ ጋህኔን መሆናቸው ታውቋል። ይህ በእንዲህ ያለ የአውሮፓ ህብረት የዘንድሮ የኢትዮጵያ ምርጫ አልታዘብ ማለቱን ተሰምቷል። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛ ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢዎች ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምሩ ተዘግቧል። የአፍሪካ ህብረት የታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገቡ የተረጋገጠ ሲሆን የምስራቅ አፍሪካ የበየነ መንግስታት ድርጅት ኢጋድ በበኩሉ ከ6 ሀገራት የተውጣጡ 24 ታዛቢዎችን ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል። የአውሮፓ ህብረት ግን ይፋዊ የታዛቢዎችን ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም የምርጫውን አጠቃላይ ድባብ የሚከታተሉ የተወሰኑ የፖለቲካ ባለሙያዎች እንደሚልክ ምንጮች ጠቁመዋል ሲል ኢትዮጵያ ኢንሳይደር ዘግቧል።
የአሜሪካ ጦር በደቡብ ኢራን አዲስ ጥቃት መክፈቱን አስታወቀ። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሜሪካ ጦር በደቡባዊ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎች ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታወቀ። የአሜሪካ ማዕከላዊ እዝ ባወጣ መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውን በኢራን ኃይሎች ስጋት የተጋረጠባቸው ወታደሮችን መከላከል ነው ብሏል። የማዕከላዊ እዝ ቃል አቀባይ ካፕቴን ቲም ሃውኮሲን የአሜሪካ ጦር በተኩስ አቁሙ መሰረት ቢታቀብም ወታደሮችን ይከላከላል ብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል። የአሜሪካ ማዕከላዊ እዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘውን የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ይጠቁማል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትለው ምርመራ ማካሄድ ጀምሯል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድር ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። ትናንት የኢራን ከፍተኛ ባለስልጣናት ከኳታር ጠቅላይ ሚኒስትር ጋር ውይይት አድርጓል። በጣሊያን 2 የኢቦላ ተጠርጣሪዎች ተገኙ። ተጠርጣሪዎቹ በኢትዮጵያ በኩል ያለፉ ናቸው ተብሏል። በኡጋንዳ የእርዳታ ሰራተኛ የነበሩት 2 ጣሊያናውያን ሚላን ከተማ ውስጥ በኢቦላ ተጠርጥሮ ሆስፒታል መግባታቸው ተዘገበ። የ30 ዓመት ዕድሜ ያለው ወንድና የ31 ዓመቷ ሴት ከኡጋንዳ ወደ ሀገራቸው የተመለሱት ከአዲስ አበባ በኩል አድርጎ መሆኑ ተገልጿል። ሚላን በደረሱበት ወቅት ከፍተኛ ትኩሳት፣ ማስመለስና ነስር ስለታየባቸው ሆስፒታል ገብቶ በኳራንቲን ውስጥ እንደሚ ገኙ አንድ የጣሊያን ጋዜጣ ዘግቧል። የኢትዮጵያ ጤና ሚኒስቴር ግን በኢትዮጵያ ምንም አይነት በኢቦላ ቫይረስ በሽታ የተጠረጠረ ወይም የታመመ ሰው አልተገኘም ሲል አስታውቋል። የዓለም ጤና ድርጅት በግንቦት 9 ቀን 2018 ዓ.ም ባወጣው መግለጫ በዲሞክራቲክ ሪፐብሊክ ኮንጎ እና በዩጋንዳ በቡንዱቡግዮ ቫይረስ ዝርያ የሚመጣ የኢቦላ ቫይረስ በሽታ መከሰቱን ያሳወቀ ሲሆን እስከ ግንቦት 16 ቀን 2018 ድረስ በእነዚህ ሀገራት በአጠቃላይ ከ101 በላይ የሚሆኑ በላብራ የተረጋገጡ ታማሚዎችና ከ900 በላይ ንክክ ያላቸው ተጠርጣሪዎች የሕክምና ክትትል ላይ ይገኛሉ። እስከ ዛሬ ድረስ በኢትዮጵያ ምንም አይነት በኢቦላ ቫይረስ በሽታ የተጠረጠረ ወይም የታመመ ሰው አለመገኘቱም የጤና ሚኒስቴር ይፋ አድርጓል። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታ በዓለም አቀፍ አየር ማረፊያዎች የተጠናከረ ክትትል በማድረግ የጤና ተቋማት ዝግጁ በማድረግ የላቦራቶሪ አቅም በማሳደግ እንዲሁም አስፈላጊውን የሕክምና ግብዓት አቅርቦት ላይ የተጠናከረ የቅድመ ዝግጅት ስራዎች እያከናወነ እንደሚገኝ ገልጿል። እስራኤል በሊባኖስ አዲስ ጥቃት ጀመረች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላ ላይ የሚፈጸመው ጥቃት ተጠናክሮ እንደሚቀጥል መናገራቸው ተከትሎም የሀገሪቱ ጦር በመላው ሊባኖስ አዲስ ዙር ጥቃት ማድረስ መጀመሩ አስታወቀም። የእስራኤል መከላከያ ሰራዊት በምስራቅ ሊባኖስ በሚገኘው ቤካ ሸለቆና በሌሎች የሀገሪቱ ክፍሎች ላይ ጥቃት በመክፈት ሄዝቦላህን እየመታ መሆኑን ገልጿል። ሄዝቦላህ በበኩሉ የእስራኤል ወታደሮች፣ ታንኮች፣ የጦር ሰፈሮች፣ ህንፃዎችና ሌሎች ስፍራዎችን ኢላማ ያደረጉ 22 የድሮንና የሮኬት ጥቃቶችን በመፈጸም አጽፋውን መመለሱ አስታውቋል። ሊባኖስና እስራኤል በዚህ ወር መጀመሪያ ያደረሱበትን ተኩስ አቁም በ45 ቀናት ለማራዘም ስምምነት ቢፈጽሙ ውጊያው ቀጥሏል። ኔታንያሁ ሰኞ ምሽት በቪዲዮ ባስተላለፉት መልእክት እስራኤል ከሄዝቦላ ጋር ጦርነት ላይ እንደሆነች ተናግሯል። ሰራዊቱ አድቃቂ ምት እንዲፈጽም ማዘዛቸው ገልጿል። ጠቅላይ ሚኒስትሩ እስራኤል በከፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎች መገደላቸው ተናግረዋል። አሁን ከኛ የሚጠበቀው ጥቃቱን ማጠናከርና ጥንካሬው ይበልጥ መጨመር ነው ሲሉም ተደምጧል። ሰኞ ዕለት ድሮኖችና ሮኬቶችን በመጠቀም በደቡብ ሊባኖስ እንዲሁም በሰሜን እስራኤል የሚገኙ ስፍራዎችን ማጥቃቱን የገለጸው ሄዝቦላ እርምጃውን የወሰደው በእስራኤል የተኩስ አቁም ጥሰት ምክንያት እንደሆነ ተናግሯል። ይፋዊ የዲፕሎማሲያዊ ግንኙነት የሌላቸው ሊባኖስና እስራኤል በሚቀጥለው ሳምንት ዋሽንግተን ውስጥ ተጨማሪ ድርድር ለማድረግ ቀጠሮ ይዞ ነበር። የሊባኖስ ፕሬዝደንት ጆሴፍ አውን የእስራኤል ጦር ከደቡብ ሊባኖስ ሙሉ በሙሉ እንዲወጣ ጠይቋል። መረጃዎቻችን እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም